ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላቶሪያልስ ቤተሰቦች ዛሬ በስታቲስቲክስ ሁለት ሶስተኛ ቻፕተር ተመልሼ መጥቻለሁኝ። እንግዲህ ስታቲስቲክስ 2 ላይ ከአሁን በፊት ሁለት ቻፕተሮች ላይ አራት የሚደርሱ ቪዲዮዎችን አዘጋጅቼ ነበረ ስለ ሳምፕሊንግ ቲዮሪ ከዛ ስለ ሳምፕሊንግ ዲስትሪቢዩሽንም በመቀጠልም ደግሞ ስለ ፖይንት ኤስቲሜሽን እና ኢንተርቫል ኤስቲሜሽን ኦፍ ሚን ኤንድ ፕሮፖርሽን የሚያትቱ ቪዲዮዎችን አዘጋጅቼ ነበረ ኤግዛምፕሎችን በመጠቀም። ዛሬ ደግሞ ስለ ሃይፖቴሲሲንግ እንጀምራለን። እንግዲህ ሃይፖቴሲሲንግ በጣም በውስጡ ብዙ ኤሪያዎችን የሚዳስስ በጣም ዘርፈ ብዙ የሆነ በስታቲስቲክስ ውስጥ በጣም ትልቅ ቦታ ያለው ዲስፕሊን ነው። እንግዲህ የሃይፖቴሲስ ቴስቲንግ ብለን የምንጠራው እንደ አንድ ቻፕተር ሰፋ ያለ ቻፕተር ነው። በውስጡ ብዙ ጉዳዮችን በምን አይነት መልኩ ሃይፖቴሲስ ቴስት ይደረጋል፣ ስቴፖቹ ምን ይመስላሉ የሚሉትን ፕራክቲካል ዩኒት ኤግዛምፕሎችን እየተመለከትን አፕሊኬሽኑን ለማየት እንሞክራለን። እንደ አጠቃላይ ሃይፖቴሲስ ቴስቲንግ ማለትስ ምን ማለት ነው? በብዛት ከዚህ በኋላ የምናያቸው እንደ አጠቃላይ ዲፐንድ የሚያደርጉት ሃይፖቴሲስ ቴስቲንግ ላይ ነው። ከስኬርንም ሪግሬሽን አናሊሲስንም በኋላ ያኑቫንም ስንመለከት እንደ አጠቃላይ ዲፐንድ የሚያደርጉት እንደ አጠቃላይ ሃይፖቴሲስ ቴስቲንግ ነው እና ሃይፖቴሲስ ከሚኒንጉ ጀምሮ ሃይፖቴሲስ ምን ማለት ነው፣ ሃይፖቴሲስ ቴስትስ እንዴት ነው የሚደረገው፣ ስቴፖቹ ምን ይመስላሉ፣ አይነቶቹ ምንድን ናቸው የሚሉት ነገሮችን እንደ አጠቃላይ በሰፊው ዲስከስ እናደርጋለን ማለት ነው። ስለዚህ ዛሬ በሚኖረን ቆይታ አጠቃላይ ከሃይፖቴሲስ ቴስቲንግ ጋር በተገናኘ ምን ማለት እንደሆነ ለማየት እንሞክራለን። እንደ አጠቃላይ በዚህ ቻፕተር የዚህ ቻፕተር ወይም እንደ አጠቃላይ ሁለት ቪዲዮዎችን ነው የማዘጋጀው ሃይፖቴሲስ ቴስቲንግ ላይ። ዛሬ የመጀመሪያውን ቪዲዮ ነው የምንመለከተው። ዛሬ በሚኖረን ቆይታ እንደ አጠቃላይ ቤዚክ ኮንሴፕቱ ምን ማለት እንደሆነ፣ ሃይፖቴሲስ ቴስት በማድረግ ሂደት ውስጥ ያሉት ስቴፖች ምን እንደሆኑ፣ በሃይፖቴሲስ ውስጥ ደግሞ ሁለት የኤረር አይነቶች አሉ። እነዚህ ታይፕ 1 እና ታይፕ 2 ኤረር ተብሎ ይጠራሉ። ስለነዚ ኤረሮች ዲስከስ እናደርጋለን። ከዛ በተጨማሪ ደግሞ ዋን ቴል እና ቱ ቴል ተብሎ የሚጠራ የሃይፖቴሲስ አይነት አለ። ስለሱም ዲስከስ እናደርጋለን። በሌላ ቪዲዮ ደግሞ በሁለተኛ ክፍል ቪዲዮ ደግሞ ሃይፖቴሲስ ቴስቲንግ ኦፍ ሚንስ ኤንድ ፕሮፖርሽን በኤግዛምፕል እንመለከታለን። ዛሬ እንዳጠቃላይ ሃይፖቴሲስ ቴስቲንግ ምን ማለት ነው፣ የሃይፖቴሲስ ቴስቲንግ አይነቶች ምንድን ናቸው፣ ከዛ ደግሞ ሃይፖቴሲስ በምን አይነት መልኩ ቴስት ይደረጋል የሚለውን ስቴፖች እና ልዩ ተያያዥ የሆኑ ከሃይፖቴሲስ ጋር ያሉ ኢንትሮዳክተሪ ፓርቶችን የምናይበት ቪዲዮ ነው የሚሆነው ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ከወዲሁ ግብዣዬን አቀርባለሁኝ። በቀጥታ ወደምናየው እንግባ። የምንጀምረው እንግዲህ ሃይፖቴሲስ ምን ማለት ነው ከሚለው ይሆናል። እንግዲህ ሃይፖቴሲስ ብለን የምንጠራው በዋናነት ሃይፖቴሲስ አን አሰምፕሽን ተብሎ ይጠራል። ኦር ዘ ቴንታቲቭ አሰምፕሽንስ አባውት ፖፑሌሽን ፓራሜትርስ ነው። ስለ አንድ የፖፑሌሽን ፓራሜትር ያለ ቴንታቲቭ አይነት አሰምፕሽንን ዊ ኮል ኢት ሃይፖቴሲስ ብለን እንጠራዋለን ማለት ነው። ሃይፖቴሲስ ተብሎ እንጠራዋለን። ያ ሃይፖቴሲስ ሜይ ቢ ፕሩቭን ሊደረግ የሚችል ነገርን ሃይፖቴሲስ ተብሎ ይጠራል ማለት ነው። ሃይፖቴሲስ ተብሎ ይጠራል ማለት ነው። ሃይፖቴሲስ ብለን የምንጠራው አሰምፕሽን ነው ማለት ነው። አሰምፕሽን ተብሎ ይጠራል። እንግዲህ ቴስቲንግ ስንጨምርበት ሃይፖቴሲስ ቴስቲንግ ማለት በዛ ውስጥ ያንን አሰምፕሽን ኢዝ ኢት ትሩ ኦር ኖት የሚለውን ቬሪፋይ የማድረግ ቴስት የማድረግ ሂደት ነው ማለት ቴስት የማድረግ ሂደት ነው። ፎር ኤግዛምፕል አንድ ሰው በቀን ውስጥ በአማካይ 1.7 ካፕ ኦፍ ኮፊ ይጠጣል የሚል ጥናት ሊኖር ይችላል። ወይም ደግሞ አንድ አዳልት አቨሬጅ አይኪው መጠኑ 100 ነው ሊባል ይችላል። ዞስ አር አሰምፕሽንስ ናቸው። ዞስ አሰምፕሽንስ ምን የሚደረጉ ናቸው? ፕሩቭ ሊደረጉ የሚችሉ አሰምፕሽኖችን ኮሪት ሃይፖቴሲስ ብለን እንጠራቸዋለን ማለት ሃይፖቴሲስ ብለን እንጠራቸዋለን። ሃይፖቴሲስ the assumptions about population parameter ተብሎ ይጠራል። and hypothesis testing ደግሞ the process of determining whether the hypothesis is true or not የሚለው ሃይፖቴሲሱ true ነው ወይስ ፎልስ ነው ወይ የሚለውን ቴስት የምናደርግበት ዲተርማይን የምናደርግበትን ሂደት ነው ማለት ነው። በተለይ ላርጅ የሆኑ ፖፑሌሽኖች ኢምፕራክቲካል ከመሆኑ የተነሳ ያው የሳምፕሎችን ውስጥ በእነዚያ ሳምፕሎች አማካኝነት ሃይፖቴሲስን ቴስት እናደርጋለን። ያ ማለት ያው እንደጠቃላይ ሃይፖቴሲስ ቴስቲንግ የሚመደበው በኢንፈረንሻል ስታቲስቲክስ ውስጥ ነው። ኢንፈረንሻል ስታቲስቲክስ ደግሞ the process of making judgments about population parameter using sample statistics ነው። ስለዚህ even if ሃይፖቴሲስ ማለት ስለ አንድ ጀነራል ስለሆነ የፖፑሌሽን ፓራሜትር ያለ አሰምፕሽን ቢሆን ያ አሰምፕሽን ግን ፕሩቭ ሊደረግ የሚችል ነገር ነው። እሱን ፕሩቭ ማድረግ የምንችል ደግሞ ዩዚንግ ሳምፕል ስታቲስቲክስ ነው ማለት ነው። ስለዚህ ያንን ለማለት ያክል ነው። እንግዲህ ሃይፖቴሲስ ብለን የምንጠራው ስቴትመንት ነው ኦር አሰርሽን ነው about given state of nature ተብሎ ይጠራል። ያ ስቴትመንት ኦፍ ኔቸር ያ ስቴት ኦፍ ኔቸር ሜይ ቢ ትሩ ኦር ሜይ ኖት ቢ ትሩ ሊሆን የሚችላል፣ ትሩ ላይሆንም ይችላል። ግን አጠቃላይ ቬሪፋይ ሊደረግ የሚችል ቴስት ሊደረግ የሚችል አሰርት ሊደረግ የሚችል ማንኛውንም አይነት ስቴትመንት ሃይፖቴሲስ ብለን እንጠራዋለን ማለት ሃይፖቴሲስ ተብሎ ይጠራል። ምሳሌ ፍርድ ቤት የሚገባ ግለሰብ ተጠርጣሪ ተብሎ ይገባል። ያ ተጠርጣሪ ወንጀለኛም ሊሆን ይችላል፣ ነፃም ሊሆን ይችላል ነው። ፕሩቭ የምናደርገው ቴስት እናደርገው የምንችል ነገር ነው። ቴስት እናደርግ የምንችለው ነገር ነው። ወንጀል ፈጽሟል ብለን ጠርጥረን እናስገባል። ሊገባ ይችላል፣ ተጠርጥሮ ሊገባ ይችላል። ነገር ግን ያው አንቲል ምን እስኪባል ድረስ ቬሪፋይ ተደርጎ ቴስት ተደርጎ ግለሰብ ወንጀለኛ እስካልተባለ ድረስ ወንጀለኛ ተብሎ አይጠራም ማለት ወንጀለኛ ተብሎ አይጠራም። ለዛ ነው the accused is innocent or a given population mean equals to 100 ስንል those are
ሃይፖቴሲስ ናቸው ማለት ሃይፖቴሲስ ናቸው። ከዛ ደግሞ እያንዳንዱ ሃይፖቴሲስ ውስጥ ያንን ኮንትራዲክት የሚያደርጉ ነገሮች ይኖራሉ። ምክንያቱም የዛ ተቃራኒ ይኖራሉ። ለዛም ነው ስለ ሃይፖቴሲስ ዲስከስ ስናደርግ ሁለት አይነት የሃይፖቴሲስ አይነቶች አሉ። ነል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲስ ብለን የምንጠራቸው። ነል ሃይፖቴሲስ ስታተስ ኮ ተብሎ ይጠራል። ወይም ደግሞ ኤኒ አሰርሽን ዛት ዊ ሆልድ አስ ትሩ አንለስ ዊ ሃቭ አን ኤቪደንስ ቱ ሪጀክት ኢት ነው። ወይም ደግሞ ሪጀክት ማድረግ የሚያስችለን ኤቪደንስ ካላገኘን ድረስ እንደ ትሩ ሆልድ የምናደርገውን ነገር ነል ሃይፖቴሲስ ብለን እንጠራዋለን። ወይራስ የኦልተርኔቲቭ ሃይፖቴሲስ ብለን የምንጠራው ደግሞ ሪሰርቸር ሃይፖቴሲስ ወይም ደግሞ ኮንትራዲክሽንስ ኦፍ ነል ሃይፖቴሲስ ተብሎ ይጠራል። የነል ሃይፖቴሲስ ኮንትራዲክሽን ተብሎ ይጠራል ማለት ነው። ፎር ኤግዛምፕል ዘ አኪውዝድ ኢዝ ኢኖሰንት ሲል ሌላኛው ኖ ዘ አኪውዝድ ኢዝ ገልቲ። አንደኛው ግለሰብ ኦር ጠበቃው ደንበኛ ንጹህ ነው ሲል ነው፣ ዳኛው ደግሞ ኦር ሌላ አቃቤ ህግ ደግሞ ነው ደንበኛ እንደዚህ አይነት ወንጀሎችን ፈጽሞ ተጠርጥሮ ገብቷል ብሎ አኪውዝ የተደረገ ወይ ደግሞ የታሰረው ሰውዬ ወንጀለኛ ነው የሚል አይነት ገልቲ ነው የሚል አይነት ኢሹ ሊያነሳ ይችላል። ወይም ደግሞ አጠቃላይ ምሳሌ ዘ አቨሬጅ አይኪው ኦፍ አደልትስ 100 ነው ወይም ደግሞ ፖፑሌሽን ሚን ኢኳልስ 100 ስንል ሌሎች ደግሞ ነው የአደልት አይኪው 100 ሊሆን አይችልም፣ ምናልባት ከዛ ሊበልጥ ይችላል ወይም ደግሞ ከዛ ሊያንስ ይችላል። ብቻ ግን ኢትስ ኖት ኢኳልስ ቱ 100 የሚል አይነት ሀሳብ ሊነሳ ይችላል። ያንንም ሃይፖቴሲስ ውስጥ እንመለከተዋለን ማለት ሃይፖቴሲስ ውስጥ እንመለከተዋለን። ሃይፖቴሲስ እንዳጠቃላይ it's either true or false የሆነ ነገር you may fail to reject or you may reject it on the basis of the sample data ነው። ስለዚህ ሳምፕል ዳታ ተጠቅመን አንድን ሃይፖቴሲስ ስቴትመንት ሪጀክት ልናደርግ እንችላለን ኦር ደግሞ do not reject ወይም አክሴፕት ልናደርገው እንችላለን ማለት ነው። አክሴፕት ልናደርገው እንችላለን። so it depends upon the hypothesis በዛ አማካኝነት ሜክ የሚደረግ ነገር ነው ማለት ነው። ሃይፖቴሲስ ትሩ ሊሆን የሚችልም ፎልስ ሊሆን የሚችልም ወይም ደግሞ ሪጀክትም አክሴፕትም ልናደርግ የምንችለውን አይነት የፖፑሌሽን የፓራሜትር አሰምፕሽን ነው ሃይፖቴሲስ ብለን የምንጠራው። ሃይፖቴሲስ ሁለት አይነት የሃይፖቴሲስ አይነቶች አሉ። እነዚህም ነል ሃይፖቴሲስ እና ኦልተርናቲቭ ሃይፖቴሲስ ተብሎ ይጠራሉ። ነል ሃይፖቴሲስ ብለን የምንጠራው ዛን ስቴትመንትስ ኦፍ ፖፑሌሽን ፓራሜትር ተብሎ ይጠራል። ስለ አንድ ፖፑሌሽን ፓራሜትር ያለ ስቴትመንትን ነል ሃይፖቴሲስ ብለን እንጠራዋለን። ነል ሃይፖቴሲስ ተብሎ ይጠራል። አንለስ ዊ ሃቭ አን ኤቪደንስ ቱ ሪጀክት ለማድረግ የሚያስችል በቂ የሆነ ኤቪደንስ ካላገኘን ድረስ እንደ ትሩ አክሴፕት ያደረግነው ሃይፖቴሲስ ነል ሃይፖቴሲስ ተብሎ ይጠራል ማለት ነል ሃይፖቴሲስ። ፎር ኤግዛምፕል የሰው ልጅ በቀን ውስጥ ምን ያክል ካፕ ኦፍ ኮፊ ይጠጣል ስንል አቨሬጅ አደልትስ ድሪንክስ 1.7 ካፕ ኦፍ ኮፊ ፐር ዴይ የሚል አይነት አለማችን ላይ ያሉ ህዝቦች በቀን በአማካይ 1.7 ካፕ ኦፍ ኮፊ ቡናን ይጠጣሉ የሚል ጥናት አለ። ያንን ጥናት እንደ አንድ ስታተስ ኮ እንወስድና በዛ አማካኝነት ስቴትመንቶች ሜክ ሊደረጉ ይችላሉ ማለት ነው። ያንን ነል ሃይፖቴሲስ ብለን እንጠራለን ማለት ነል ሃይፖቴሲስ ተብሎ ይጠራል። ዊ ሆልድስ አስ ትሩ አንለስ ዊ ሃቭ ኤቪደንስስ ቱ ሪጀክት ነው። ስለዚህ ሪጀክት ለማድረግ የሚያስችል በቂ ኤቪደንስ ካላገኘን ድረስ እንደ ትሩ ሆልድ አድርገን የምንይዘውን ነገር ነል ሃይፖቴሲስ ብለን እንጠራለን ማለት ነል ሃይፖቴሲስ ተብሎ ይጠራል። ለዛም ነው ስታተስ ኮ ኦር ብሊፍ ተብሎ ይጠራል። ኤግዚስት ያደረገ ብሊፍ ይሰራል ተብሎ የሚታምንበትን ነገር ያንን ነው እንግዲህ ነል ሃይፖቴሲስ ብለን የምንጠራው። በዚህም ምክንያት ነል ሃይፖቴሲስ እንደ ስታተስ ኮ ኮንሲደር ስለሚደረግ ኦር ኤግዚስት እንዳደረገ ብሊፍ ኮንሲደር ስለሚደረግ ብዙ ጊዜ ኤክስፕረስ የሚደረገው ዩዚንግ ኢኳሊቲ ሳይን ነው። ግሬተር ዛን ኦር ኢኳል ቱ ለዛ ነው ኢኳል ቱ ኦር ኢኳል በሚል ሳይን ነው ማለት ነው። ኦልዌይዝ ዘ ኢኳሊቲ ሳይን አሶሺየትድ ዊዝ ዘ ነል ሃይፖቴሲስ ነው። ሁሉ ጊዜ የሚሆን ከነል ሃይፖቴሲስ ጋር የኢኳሊቲ ሳይን አብሮ ምን ያደርጋል? አሶሺየት ያደርጋል ማለት ነው። አሶሺየት ያደርጋል። ፎር ኤግዛምፕል አንድ የአቨሬጅ የሆነ የኮካ ኮንተንት በይዘት ደረጃ 1000 ኪዩብ ነው የሚላለ ነል ሃይፖቴሲስ። የምናምነው 1 ሊትር ነው ሲባል የአንድ ሊትር 1000 ኪዩብ ከሆነ 1000 ኪዩብ ነው ብለን ነው የምናምነው። 330 ኤምኤል ምን ካለም ስለዚህ ያ ኮካ 300 ኤምኤል እንደሆነ ነው አስዩም የምናደርገው። this is existing belief or status quo ነው። we hold it as true unless we have evidence to reject it። ከዛ አይ ነው ይሄ ነገር እኮ አንዳንዶቹ ግን ምን ያደርጉ ይችላል ሊጠረጥሩ ይችላሉ ማለት ነው። አይ 330 ኤምኤል አይመስልም የሚያንስ ይመስላል ሊሉ ይችላሉ። ኦር ይሄማ 1000 ኪዩብ ሊሆን አይችልም ከዛ የሚያንስ ሊሆን ይችላል። ያኛውን ኦልተርኔቲቭ ይባላል። ነገር ግን ነል ሃይፖቴሲስ እንዳጠቃላይ በሰፊው የሚታመነው ሁሉም ሰው የሚያምነው እንደ ትሩ የተቀበልነውን ነገር ያንን ነል ሃይፖቴሲስ ብለን እንጠራለን ማለት ነል ሃይፖቴሲስ ብለን እንጠራለን። ወይራስ ግን የሌላኛው ሃይፖቴሲስ አይነት ኦልተርኔቲቭ ሃይፖቴሲስ ነው። ኦልተርኔቲቭ ነል ሃይፖቴሲስ ነል ሃይፖቴሲስ ሪፕሬዘንት የሚደረገው ዲኖት የሚደረገው ኤችኦ በሚል ነው ወይም ኤች0 ተብሎ ይጠራል። ወይ አይዘር 0 ኦር ኦ በምትራ ሪፕሬዘንት እናደርገዋል ነል ሃይፖቴሲስ ወይም በተለይ በ0 ሪፕሬዘንት ይደረጋል ስል 0 የምታሳየን ምን ነው ኦልሞስት ነል መሆኑን ወይም ደግሞ ምንም አይነት ለውጥ እንደሌለ ነው የሚያሳይ ማለት ነው 0። ወይራስ ኦልተርኔቲቭ ሃይፖቴሲስ ግን there is a change እንዳለ
ነው የሚያሳይ። ስለዚህ h1 or ha ተብሎ ሪፕሬዘንት ይደረጋል ማለት ነው። ሶ ዘን ኦልተርናቲቭ ሃይፖቴሲስ ኦፖዚት ኦፍ ነል ሃይፖቴሲስ ተብሎ ይጠራል። የነል ሃይፖቴሲስ ኦፖዚት ነው። ሂር ዊ ዊል ሪፕሬዘንት we aim to what ወይም ደግሞ ሪፕሬዘንት what we aim to ፕሩቭ ማድረግ የምንፈልገው ቤዝድ ኦን ስታቲስቲካል ቫሪያቢሊቲ ኤቪደንስ ሳምፕል ወስደን 1 4 5 የሚደርሱ የኮካ ጠርሙሶችን ወስደን ይሄ ነገር 300 ኤምኤል ነው ወይስ አይደለም የሚለውን ሜክ የምናደርግበት ነው ማለት ነው። ሂር ዋት ዊ ዋንት ቱ ኤም ቱ ፕሩቭ ማድረግ የምንፈልገው ነገር አለ። እንደሚባለው እውነት ይሄ ነገር 300 ኤምኤል ነው የሚይዘው ወይስ ከዛ በታች ነው ወይ የሚይዘው የሚለውን ቴስት የምናደርግበት ኦልተርናቲቭ ሃይፖቴሲስ ብለን የምንጠራው። ኦልተርናቲቭ ሃይፖቴሲስ ሁሌም ቢሆን ኢንኢኳሊቲ ሳይን ነው የሚጠቀመው። ምክንያቱም ፎር ኤግዛምፕል ነል ሃይፖቴሲስ ኢኳል ቱ 300 ኤምኤል ከተባለ ነው ይሄኛው ኢኳል አይደለም ብሎ ነው የሚያስበው። እዛኛው ላይ ግሬተር ኦር ኢኳል ቱ ከተባለ እዚህኛው ደግሞ ለዛ ይላል። ወይስ እዛኛው ላይ ደግሞ ነል ሃይፖቴሲስ ላይ ለዛ ነው ኢኳል ቱ ከተባለ እዚህኛው ላይ ደግሞ ግሬተር ዛን ነው ማለት ነው። ምን ጊዜም ነል ሃይፖቴሲስ እና ኦልተርናቲቭ ሃይፖቴሲስ ኤክስክሉሲቭ የሆነ ኢቨንት ነው ያላቸው። አንዱ ሀፕን ካደረገ ሌላኛው ሀፕን አያደርግም። ኦር አንዱ ሀፕን ካደረገ ስላቸው አንዱ ትሩ ከሆነ ሌላኛው ፎልስ ነው የሚሆነው። አንዱ ፎልስ ከሆነ ሌላኛው ትሩ ነው የሚሆነው ማለት ነው። ስለዚህ በዚህ መልክ ሪፕሬዘንት ይደረጋሉ። እንደአጠቃላይ ነል ሃይፖቴሲስ እና ኦልተርናቲቭ ሃይፖቴሲስ ሙቹዋሊ ኤክስክሉሲቭ ናቸው። አንድ ብቻ ነው ትሩ ሊኖር የሚችለው። ከዛ ደግሞ ኤግዞስቲቭ ናቸው። ኤግዞስቲቭ ማለት ቱጌዘር ዘይ ከቨር ኦል ዘ ፖሲቢሊቲስ ነው። ስለዚህ ሁሉንም ፖሲቢሊቲዎች ምን ያደርጋሉ? አንድ ላይ በመሆን ከቨር ያደርጋሉ። ምክንያቱም አንደኛው ስቴትመንት ግሬተር ዛን ኦር ኢኳል ቱ ካለ ያኛው ለዛ ነው ይላል ማለት ነው። ፎር ኤግዛምፕል ኢፍ ዋን ስቴትመንት ስቴትስ ዛት ኢዝ ግሬተር ዛን ኦር ኢኳል ቱ 300 ካለ ያኛው ስለዛ 300። ስለዚህ ያኛው 300 እና ከ300 በላይ ያሉትን ሲይዝ ያኛው ደግሞ 300 እና ከ300 በታች ያሉትን ምን ያደርጋል? ይይዛል ማለት ነው። ከ300 በታች ያሉትን ይይዛል። ከዚህ አንጻር ኦልተርናቲቭ ሃይፖቴሲስ እና ነል ሃይፖቴሲስ ኤግዞስቲቭ ናቸው። ምክንያቱም ቱጌዘር ሁሉንም አንድ ላይ ሆኑ ምን ያደርጋሉ? ሁሉንም ፖሲቢሊቲዎች ከቨር ያደርጋሉ። ነገር ግን ሁለቱ ኢቨንቶች ግን ዚያር ሚቹዋሊ ኤክስክሉሲቭ ናቸው ማለት ነው። አንዱ ብቻ ትሩ ሊሆን የሚችለው አንዱን አክሴፕት ካደረግ ሌላኛውን ሪጀክት ነው የምናደርገው። ምሳሌ በአንድ የሶፍት ድሪንኪንግ ቦትሊንግ ብንመለከት ካምፓኒ ክሌም ዛት ቦትል ኮንቴንስ 300 ኤምኤል ነው ብሎ ስቴት ሊያደርግ ይችላል። ኮካ ኮላ ሊሆን ይችላል ኦር ፔፕሲ ሊሆን ይችላል። እንደአጠቃላይ የኒ ቦትል ኮንቴን ያደረገው 330 ኤምኤል ነው ብሎ ክሌም ሊያደርግ ይችላል። ነገር ግን ከስተመርስ ሜይ ቢ ኮምፕሌን አባውት አንደር ፊሊንግ ስለ አንደር ፊሊንግ ሊጠራጠሩ ይችላሉ ማለት ነው። ሂር ኢንስፔክተር ምን ያደርጋል? ቴስት ያደርጋል። ኢንስፔክተር ምን ቴስት የሚያደርገው ያው እንደሚታወቀው አንድ የኮክ ቦትል ኦር አንድ የፔፕሲ ቦትል ኮንቴን የሚያደርገው አትሊስት 330 ኤምኤል ነው። ያ ማለት 330 ሚኒመም የሚይዘው 330 ኤምኤል ነው። ብሊቭ ዛት 330 እና ከዛ በላይ እንደሆነ ነው የሚታሰበው። ነገር ግን ሂር ዘ ከስተመርስ አር ኮምፕሌኒንግ አባውት አንደር ፊሊንግ ምን አለ ማለት ነው? ኦልተርኔት አለ ማለት ነው። ይሄ ነገር ከዚህም በታች ሊያንስ ይችላል ብለን ኦልተርኔቲቭ ሃይፖቴሲስ ምን አደርጋል ማለት ነው? እናዘጋጃለን ማለት ነው። ኦልተርኔቲቭ ሃይፖቴሲስም እናዘጋጃለን። ፎር ኤግዛምፕል አሁን ዳቦ ሲሸጥ አንድ ዳቦ ያው ተብሎ የሚታሰበው 100 ግራም ኦር በግራም መልክ የሚሸጥ ከሆነ አንድ የ100 ግራም ተብሎ የሚሸጥ ዳቦ ሊኖር ይችላል ማለት ነው። ያንን የሚሸጡ ሰዎች ያው 100 ግራም ነው እያሉ ሊሸጡ ይችላሉ። ነገር ግን ደንበኞች ይሄ ነገር 100 ግራም እኮ አይመስልም የሚል ኮምፕሌን ሊኖራቸው ይችላል ማለት ነው። እንደ ሪሰርቸር ያው we all believe that the average ወይም የአንድ ዳቦ በግራም ደረጃ 100 ግራም ነው። ኦልተርኔቲቭ ሃይፖቴሲስ ላይ ግን it's equal to 100 ግራም ብለን እንወስዳለን ማለት ነው። 100 ግራም ብለን እንወስዳለን። ነል ሃይፖቴሲሳችን ትሩ ከሆነ ያ ማለት if ምሳሌ አንድ የኮክ ጠርሙስ 330 ኤምኤል ይይዛል የሚለው ስቴትመንት ትሩ ከሆነ wouldn't need to take corrective action መውሰድ መቻል አይጠበቅብንም። ነገር ግን if the null hypothesis is not true ወይም ደግሞ if we accept this ወይም ኦልተርኔቲቭ ሃይፖቴሲሳችን ትሩ ከሆነ ግን የዛኔ we need to take corrective action ያ ማለት ከ330 ኤምኤል በታች እንደያዘ የሚያሳይ ከሆነ መረጃው የዛኔ we need to take corrective action መውሰድ መቻል ይጠበቅብናል ማለት ነው። ሌላኛው ኤረርስ ኢን ሃይፖቴሲስ ቴስቲንግ ነው። በሃይፖቴሲስ ቴስቲንግ ውስጥ ያሉ ኤረሮችን እንመለከታለን። እንግዲህ በሃይፖቴሲስ ቴስቲንግ ውስጥ ሁለት አይነት የኤረር አይነቶች አሉ። አንዱ ታይፕ 1 ኤረር ይባላል። ሌላኛው ታይፕ 2 ኤረር ተብሎ ይጠራል። ታይፕ 1 ኤረር ብለን የምንጠራው ሪጀክቲንግ ትሩ ነል ሃይፖቴሲስ ተብሎ ይጠራል። ወይም ትሩ የሆነ ነል ሃይፖቴሲስን አክሴፕት ማድረግ የሚጠበቅብንን ትሩ የሆነ ነል ሃይፖቴሲስ ሪጀክት የምናደርግ ከሆነ we are making type 1 ኤረር ተብሎ ይጠራል። ታይፕ 1 ኤረር ተብሎ ይጠራል። ወይራስ ደግሞ if we are accepting false null hypothesis አንድ ሃይፖቴሲስ ፎልስ የሆነ ነል ሃይፖቴሲስ ካለ ያንን ሪጀክት ማድረግ ሲጠበቅብን ነገር ግን ራዘርኛ አክሴፕት የምናደርገው ከሆነ or if we didn't reject the false null hypothesis then we are making type 2 ኤረር ምን አድርገናል ማለት ነው? ሜክ አድርገናል። we need to make decisions based upon በሳምፕል አማካኝነት ዲሲዥኖች ሜክ ማድረግ መቻል አለብን። አክሴፕት ማድረግ የሚጠበቅብን ወይ አክሴፕት ሃይፖቴሲስ ከሚለው ይልቅ it's better to use do not reject the null hypothesis do not reject የሚለውን ተርም መጠቀም ሪኮመንድ ይደረጋል because the sample is not sufficient or the sample is not enough to conclude ለማድረግ enough አይደለም የሚለውን ስለሚይዝልን do not reject የሚለውን ተርም መጠቀም is better ነው ማለት ነው።
ምናልባት ሳምፕላችንን ብንቀይር አክሴፕት ልናደርግ ስለምንችል አክሴፕት ከሚለው ተርም ከመጠቀም ይልቅ ዱ ኖት ሪጀክት ዘ ሃይፖቴሲስ ዩዚንግ ዘ ሳምፕል ዳታ ነው። ስለዚህ የቀረበው መረጃ ያንን ሃይፖቴሲስ ሪጀክት ለማድረግ በቂ ሆኖ አልተገኘም። ስለዚህ በተዘዋዋሪ አክሴፕት የሚለውን የሚገልጽልን፣ ነገር ግን አክሴፕት ዘ ሃይፖቴሲስ ከሚለው ተርም ይልቅ ዱ ኖት ሪጀክት የሚለውን ተርም ዋይድሊ አፕሊኬብል ነው ማለት ነው። እንደጠቃላይ አንድ ሪያሊቲው ኢፍ ዘ ነል ሃይፖቴሲስ ኢዝ ትሩ ነል ሃይፖቴሲሳችን ትሩ ከሆነና ያንን አክሴፕት የምናደርገው ከሆነ ኢፍ ኢትስ ዱ ኖት ሪጀክት የምናደርገው ከሆነ ዛት ኢዝ ኮሬክት ዲሲዥን ነው። እዚህ ውስጥ ምንም አይነት ኤረር የለም። ዌራስ ኢፍ ዘ ሃይፖቴሲስ ወይም ነል ሃይፖቴሲሳችን ፎልስ ከሆነ ዘን ያን ፎልስ ሃይፖቴሲስ ሪጀክት የምናደርገው ከሆነ we are making correct decisions or no error ነው። whereas if we are accepting those false null hypothesis false የሆነ null hypothesis ግን accept የምናደርግ ከሆነ we are making error that error type 2 error ተብሎ ይጠራል። whereas we need to reject this true የሆነ null hypothesis accept የምናደርግ ከሆነ ያ correct decision። ነገር ግን if reject የምናደርግ ከሆነ that is type 1 error ብለን እንጠራለን ማለት type 1 error ብለን እንጠራለን። type 1 error ብለን የምንጠራው በለጠራል false positive ተብሎ ይጠራል። it occurs when we reject true null hypothesis occur የሚያደርገው we are rejecting true የሆነ null hypothesis reject በምናደርግበት ጊዜ ነው። type 1 error is linked with the probability of making with the probability of making type 1 error make አድርገን ማለት that's the levels of significance ጋር እኩል ነው ወይንም ከአልፋ ቫልዩአችን ጋር ኢኳል ነው የሚሆነው ማለት ኢኳል ነው የሚሆነው። በኤግዛምፕል ለማየት ያክል for example if the court convicts that an innocent person innocent የሆነ ፐርሰንን እንደ ጥፋተኛ ኮንሲደር የምናደርገው ከሆነ that is type 1 error ተብሎ ይጠራል። type 1 error ሰውየው ንጹህ እንደሆነ እያወቅን ነገር ግን ነው ጥፋት አጥፍታ ብለን የምንፈርድበት ከሆነ that is type 1 error ተብሎ ይጠራል። ወይም ደግሞ አንድ የኦፕሬሽን ማኔጀር ምን የሚያደርግ ከሆነ አንደር ኮንትሮል የሆነ በቁጥጥር ስር የሆነ ኦፕሬሽን it's beyond my control or ፕሮዳክሽን ፕሮሰሱ ፎልቲ ነው ብሎ ኮንክሉድ የሚያደርግ ከሆነ that also type 1 error ተብሎ ይጠራል። because here we do እዚህኛውን እነዚህ ሃይፖቴሲሶች ትሩ የሆኑ ሃይፖቴሲሶች ናቸው። ነገር ግን እነዚህ ትሩ የሆኑ ሃይፖቴሲሶችን ሪጀክት ስላደረገ so we are making type 1 error ተብሎ ይጠራል ማለት ነው። type 2 error ብለን የምንጠራው በሌላው ሳይድ if we are failed to reject false null hypothesis ሪጀክት ማድረግ ሲጠበቅብን ነገር ግን እኛ በተቃራኒ ሆነ if we are failing to reject ወይ ደግሞ በሌላ አባባል if we are accepting those null hypothesis false null hypothesis we are making type 2 error make እንዳደረግን ኮንሲደር የሚደረገው type 2 error ደግሞ is equals to ከቤታ ጋር ኢኳል የሆነ ቫልዩ ነው ያላቸው። for example court accuses a guilty person አንድ ወንጀለኛ የሆነን ግለሰብ ፍርድ ቤቱ ነፃ ብሎ ቢያሰናብተው ወይ ደግሞ innocent ንጹህ ነው ብሎ ቢያሰናብተው that's the type 2 error ብለን የምንጠራው እሱ ነው። ወይ ደግሞ በሌላ ሳይድ ደግሞ አውት ኦፍ ኮንትሮል የሆነን የፕሮዳክሽን ፕሮሰስን is under control ብለን ወይ ደግሞ ፕሮዳክሽኑ በቃ ፋይን ነው ምንም ችግር የለም ብለን ሪፖርት የምናደርግ ከሆነ ኮንክሉድ የምናደርግ ከሆነ ወይ አክቹዋሊ ግን በሪያሊቲ ውስጥ ግን ያ ነገር አውት ኦፍ ኮንትሮል የሆነ ነገር ከሆነ that's type 2 error ብለን እንጠራለን ማለት type 2 error ብለን እንጠራለን። እንግዲህ አልፋ እና ወይም ደግሞ ቤታ ሁለቱም ኢንቨርስሊ ሪሌት የሚያደርጉ ናቸው። አልፋ ሪዲዩስ በሚያደርግበት ቁጥር ቤታ ኢንክሪዝ ያደርጋል ኦር ቤታ ኢንክሪዝ በሚያደርግበት ቁጥር ደግሞ ያላቸው ሪሌሽንሺፕ ኢንቨርስ ነው if we are reducing አልፋ ሪዲዩስ የምናደርግ ከሆነ ቤታችን ይጨምራል። if we are reducing the ቤታ አልፋ ደግሞ ኢንክሪዝ ያደርጋል። ስለዚህ ያለ ይሄ በተለይ በአልፋ እና በቤታ መካከል ያለውን ሪሌሽንሺፕ የሚያሳይ ነው። ሌላኛው እንግዲህ በሰፊው የምንመለከተው ጀነራል ስቴፕስ ፎር ሃይፖቴሲስ ቴስቲንግ ነው። እንዴት ነው ሃይፖቴሲስ ቴስት የሚደረገው የሚሉትን እንመለከታለን። እንግዲህ ሃይፖቴሲስ ቴስት በማድረግ ሂደት ውስጥ ወደ 6 7 5 አካባቢ ድረስ የሚደርሱ ስቴፖች አሉት። እኛ በሁለት አይነት አፕሮች አድርገን በ6 ስቴፕ እንመለከታለን። የሁለት አይነት አፕሮች ስላቸው ክሪቲካል ቫልዩ አፕሮች እና ፒ ቫልዩ አፕሮች ተብሎ የሚጠሩ አፕሮቾች አሉ። እነሱን ዲስከስ እናደርጋቸዋለን። በእነዚህ አማካኝነት ለጠቅላላ ሃይፖቴሲሳችንን ቴስት እናደርጋለን። ምንጊዜም ሃይፖቴሲስ ቴስት በማድረግ ሂደት ውስጥ መስራት የመጀመሪያ ማድረግ የሚጠበቅበት ነልና አልተርኔቲቭ ሃይፖቴሲሳችንን ስቴት ማድረግ ነው። ይሄ በቃ የመጀመሪያው ስቴፕ በነገራችን ላይ ይሄ ነው። ኬርፉል በሆነ መንገድ በጣም ጥንቃቄ በተሞላበት መንገድ ያንን ሃይፖቴሲስ ኮሬክትሊ ማድረግ መቻል አለብን። ስቴት አድርገን ማስቀመጥ መቻል ይጠበቅብናል። ለዚህ ደግሞ ምሳሌ በጣም ብዙ ጊዜ ተማሪዎችም ሆነ ወይም ብዙ ቦታ ላይ ያሉ ሰዎች ከሚሳሳቱት ነገር አንዱ ቃላቶች ሳይንን ያሳያሉ። ቅድም ደግሞ ስለ ሳይንስ እናነሳ ነበረ። ምን ጊዜም ነል ሃይፖቴሲስ በኢኳሊቲ ሳይን ኤክስፕረስ ይደረጋል። ወይስ ደግሞ ኦልተርናቲቭ ሃይፖቴሲስ ደግሞ በኢንኢኳሊቲ ሳይን ኤክስፕረስ የሚደረገው። ያንን እኛ ምን ማድረግ መቻል አለብን? ዲቴክት ማድረግ መቻል ይጠበቅብናል፣ ኦር መለየት መቻል ይጠበቅብናል። here the mutually exclusive የሆኑት the null and alternative hypothesis need to be correctly ስቴት መደረግ መቻል አለባቸው።
ምክንያቱም አንዱን አክሴፕት ስናደርግ ሌላኛው ሪጀክት እናደርጋለን። ከዚህ አንጻር ሚውቹዋሊ ኤክስክሉሲቭ ራይት ሃይፖቴሲስ ስቴት ማድረግ መቻል አለባቸው። ለጠቅላላ ሃይፖቴሲሳችንን ስቴት በምናደርግበት ጊዜ ምክንያቱም ነል ሃይፖቴሲስ ኦልተርናቲቭ ሃይፖቴሲስ ስቴት በማድረግ ሂደት ውስጥ ሶስት አይነት ፎርሞች ናቸው ያሉት። እንግዲህ በቴል ደረጃ ሁለት አይነት የቴል አይነቶች አሉ። ዋን ቴል እና ቱ ቴል ብለን የምንጠራቸው። ዋን ቴል ብለን የምንጠራው ውስጥ ሎወር እና ሃየር ቴል ወይም አፐር ቴል ተብሎ የሚጠራ ሌፍት ወይም ደግሞ ራይት ተብሎ የሚጠራ ቴል አለ ዋን ቴል ሲሆን፣ ሌላኛው ደግሞ ቱ ቴል ተብሎ የሚጠራ አለ። እዚህ ውስጥ የምንመለከተው እንደጠቃላይ ሃይፖቴሲሳችን የሪጀክሽን ሪጅኑ ኦን ዋን ሳይድ ኦፍ ዘ ዲስትሪቢዩሽን በዜድ ዲስትሪቢዩሽን ላይ በአንደኛው ሳይድ ላይ ብቻ የሚሆን ከሆነ ነው እንግዲህ ይህን ቴል ብለን የምንጠራው። ለምሳሌ ዋን ቴል ተብሎ የሚጠራው በአንደኛው ሳይድ ወይ አይዘር በሌፍት ሳይድ ወይ ደግሞ ኔጋቲቭ በሆነ ቦታ ላይ ወይ ደግሞ ኦን ዘ ራይት ወይ ደግሞ ፖዚቲቭ ዩናይት ቴል ላይ የሚያርፍ ከሆነ ያንን ዋን ቴል ቴስት ተብሎ ይጠራል። ነገር ግን ኢፍ ዘ ሪጀክሽን ሪጅንስ አር ኦን ቦት ሳይድስ ኦፍ ዘ ዲስትሪቢዩሽን በሁለቱም ሳይድ ኦፍ ዘ ዲስትሪቢዩሽን ላይ ሊሆን የሚችል ከሆነ ነን ዳይሬክሽናል የሚሆን ከሆነ ደግሞ ያንን ቱ ቴል ብለን እንጠራለን ማለት ነው። ቱ ቴል ተብሎ ይጠራል። ሎወር ቴል ብለን የምንጠራው ሎወር ቴል ተብሎ ኤክስፕረስ የሚደረገው ፎር ኤግዛምፕል ኢፍ ኢትስ ሚን ከሆነ ፖፑሌሽን ሚን ለዛ ነው ኢኳል ቱ ሃይፖቴሲስ ፎር ኤግዛምፕል ኢፍ ኢት ኢዝ 330 ኤምኤል ከሆነ 330 ኤምኤል እናለን። ዘን ዘ ኦልተርናቲቭ ሃይፖቴሲስ ዊል ቢ ግሬተር ይሆናል። ኢፍ ዘ ነል ሃይፖቴሲስ ኢዝ ለዛ ነው ኢኳል ቱ ከሆነ ይሄኛው ግሬተር ይሆናል። ኢፍ ኢት ኢዝ ኢኳል የሚሆን ከሆነ ኢት ዊል ቢ ኖት ኢኳል ቱ ይሆናል ኦልተርናቲቭ ሃይፖቴሲሳችን። ወይስ ደግሞ ኢፍ ኢትስ ግሬተር ዛን ኦር ኢኳል ቱ ከሆነ ደግሞ እዚህኛው ላይ ስንመጣ ለዛን የሚለው ይቀመጣል። ስለዚህ በዚህ መንገድ ምን እናደርጋለን ማለት ነው ቴስቶቻችንን እናስቀምጣለን ማለት ነው። ሴት እናደርጋለን። ይህን ሴት የምናደርገው ከዚህ በኋላ እንዳጠቃላይ ይሄ ሪጀክሽን ሪጅኑ ከዛ ውሳኔዎችን የምንወስንበት መንገድ በሙሉ ዲፐንድ የሚያደርጉት ቤዝድ አፖን ኢትስ ቴል ነው። ለዛ ነው በቀድመን ሃይፖቴሲሱን ሴት ማድረግ መቻል አለብን ያሉ ለዚህ ነው። ዋን ቴል ነው ቱ ቴል ነው። ዋን ቴል ከሆነ ደግሞ ኢዚት ራይት ቴል ነው ወይስ ሌፍት ቴል ነው የሚለውን መለየት መቻል ስለሚጠበቅብን ማለት ነው። እንዳልኳችሁ ሁል ጊዜም የኢኳል ሳይን አሶሺየት የሚያደርገው ከነል ሃይፖቴሲስ ጋር ሲሆን ኦልተርናቲቭ ሃይፖቴሲስ ጋር ደግሞ የአሶሺየት የሚያደርገው የኢኒኳሊቲ ሳይን ነው። እንግዲህ ዋን ቴል እና ቱ ቴል ቴስት ብለን የምንጠራው የቴስት አይነቶች ምንድን ናቸው ስንል ሃይፖቴሲስ ሪጀክትድ ኢዝ ሳምፕል ስታቲስቲካሊ ሲግኒፊካንት ዲቬት ፍሮም ዘ ፖፑሌሽን ፓራሜትር ከፖፑሌሽን ፓራሜትሩ የሳምፕል ስታቲስቲካችን ዲቬት የሚያደርግ ከሆነ እና ሃይፖቴሲሳችንን ሪጀክት እናደርጋለን። እንዳጠቃላይ ይሄኛውን ሪጀክት እናደርጋለን ስንል ሪጀክት የምናደርግባቸው ሪጅኖች አሉ። ያን ሪጀክሽን ሪጅን ኢት ሜይ ቢ ኦን ዘ ዋን ሳይድ ሊሆን ይችላል ወይ ደግሞ ዋን ቴል ቴስት ሊሆን ይችላል በአንደኛው ሳይድ ላይ ብቻ አይዘር ኦን ዘ ሌፍት ሳይድ ሊሆን ይችላል ኦር ደግሞ ራይት በሚባለው ሳይድ ሊሆን ይችላል። ራይት በሚባለው ሳይድ ወይም አፐር ሳይድ ማለት ነው ፖዚቲቭ ሳይድ ማለት ነው ራይት ቴል ኦር አፐር ቴል በምንጠራው ወይስ ደግሞ ኔጋቲቭ ላይ ወይም ደግሞ ከዜሮ በታች ያለው ቴል ላይ ያርፍ ይችላል። ያኛውን ደግሞ ሌፍት ቴል ተብሎ ይጠራል ወይ ደግሞ ሎወር ቴል ተብሎ ይጠራል። እንዳጠቃላይ ያንን ዋን ቴል ቴስት ብለን እንጠራለን። ወይስ ግን ኢፍ ዘ ሪጀክሽን ሪጅንስ አር ኦን ቦት ሳይድስ ኦፍ ዘ ዲስትሪቢዩሽን በሁለቱም ሳይድ ኦፍ ዘ ዲስትሪቢዩሽን ላይ የሚያርፍ ከሆነ ደግሞ ያንን ቴል ቱ ቴል ቴስት ተብሎ ይጠራል። ዋን ቴል ቴስት ብለን የምንጠራው ኢዝ ሲንግል ሪጀክሽን ሪጅን ኦን ዋን ኤክስትሪም ኦፍ ዘ ከርቭ በአንደኛው ኤክስትሪም ኦፍ ዘ ከርቭ ላይ ብቻ የሚያርፍ ከሆነ ያንን ዋን ቴል ቴስት ብለን እንጠራለን። አይዘር ዘ ራይት ኦር ዘ ሌፍት በኩል የሚያርፍ ከሆነ ዋን ቴል ብለን እንጠራለን። ሌፍት ቴል ብለን የምንጠራው ኢፍ ዘ ሪጀክሽን ሪጅን ኢዝ ኦን ዘ ሌፍት ሳይድ ኦፍ ዘ ዲስትሪቢዩሽን በዲስትሪቢዩሽን በሌፍት ሳይድ ኔጋቲቭ ሳይድ ላይ የሚያርፍ ከሆነ ያንን ሌፍት ቴል ብለን እንጠራለን። በሃይፖቴሲስ ደረጃ ኤክስፕረስ ሲደረግ ሃይፖቴሲሳችን ግሬተር ዛን ኦር ኢኳል ቱ ሲሆን ኦልተርናቲቭ ሃይፖቴሲሳችን ለዛን ይሆናል። ምንጊዜም ቴላችን ሌፍት ነው ራይት ነው ቱ ቴል ነው የሚለውን ዲፈረንሺየት የምናደርገው በነገራችን ላይ በኦልተርናቲቭ ሃይፖቴሲሳችን ነው። የኦልተርናቲቭ ሃይፖቴሲስ ሳይናችን የሚያሳየው ወደ ለዛን ሳይን ከሆነ የለዛን ሳይን የሚያሳይ ከሆነ ያ ቴስት ሎወር ቴል ቴስት ወይም ደግሞ ሌፍት ቴል ተብሎ ይጠራል። ወይስ ግን ኢፍ ዘ ኦልተርናቲቭ ሃይፖቴሲስ ሳይናችን ግሬተር ዛን ከሆነ ደግሞ ያ ቴስት ራይት ቴል ወይም አፐር ቴል ቴስት ተብሎ ይጠራል። ወይስ ግን ኢፍ ዘ ኦልተርናቲቭ ሃይፖቴሲስ ሳይንስ ሾው ዛት ኖት ኢኳል የሚል ከሆነ ያኔ ደግሞ ሪጀክሽን ሪጃክሽን ኦን ቦት ሳይድስ ኦፍ ዘ ዲስትሪቢዩሽን ይሆናል ማለት ነው። በዚህ መንገድ ሌፍት ቴል ራይት ቴል እያልን እንከፋፈላለን ማለት ነው። ስለዚህ በዚህ መንገድ ይሆናል። ስለዚህ ኦልተርናቲቭ ሃይፖቴሲሳችን ላይ ኢፍ ዘ ቫልዩ ካልኩሌት የምናደርገው ቫልዩ ይኖራል የሳምፕል ዳታን ተጠቅመን በዛ ሳምፕል ዳታ አማካኝነት ካልኩሌት ስናደርገው ከአንድ ሺህ በታች የሚመጣ ከሆነ ያንን ሪጀክት እናደርጋለን ማለት ነው። ከአንድ ሺህ በታች የሚመጣ ከሆነ ሪጀክት እናደርጋለን ማለት ነው። ስለዚህ በዚህ መንገድ ነው የሚሰራው ማለት ነው። አሁን ይሄኛውን ሌፍት ቴል ማለት እንደምታዩት ነው። ኦን ዘ ሌፍት ሳይድ ኦፍ ዘ ዲስትሪቢዩሽን ነው። ከዜሮ እስከ ኢንፊኒቲ እስከ ኔጌቲቭ ኢንፊኒቲ ድረስ አለ። ከዜሮ እስከ ፖዚቲቭ ኢንፊኒቲ ድረስ አለ። ነገር ግን እንዳጠቃላይ ዜድ አልፋችን ኔጌቲቭ ከሆነ ወይም እንዳጠቃላይ ኦን ዘ ሌፍት ሳይድ ኦፍ ዘ ዲስትሪቢዩሽን ላይ የሚያልፍ ከሆነ ያንን ሌፍት ቴል ቴስት ተብሎ ይጠራል። በኋላ በኤግዛምፕል ስናየው በጣም ግልጽ ነው የሚሆንላቸው። እንዳጠቃላይ ቴሉ ኦን ዘ ሌፍት ሳይድ ኦፍ አሁን ሪጀክሽን ሪጅን ተብላ ይጠራለች። ለምሳሌ ከዚች ከችኛው ኤሪያ ኔጌቲቭ ቱ ከሆነች ስለዚህ
ካልኩሌት የምናደርገው የዜድ ቫልዩ ከኔጌቲቭ 2 በታች ከመጣ ሪጀክት እናደርጋለን። ወይስ ግን ከኔጌቲቭ 2 በላይ ከመጣ ደግሞ እናደርጋለን አክሴፕት እናደርጋለን። ይሄ የምታዩት ሰፊው ሪጅን አክሴፕታንስ ሪጅን ተብሎ ይጠራል ማለት ነው። ስለዚህ በዚህ መንገድ ይሰራል ማለት ነው። ራይት ቴል ቴስት ብለን የምንጠራው ይሄኛው ደግሞ ሪጀክሽን ሪጅኑ ኦን ዘ ራይት ሳይድ ኦፍ ዘ ዲስትሪቢዩሽን በራይት ሳይድ ኦፍ ዘ ዲስትሪቢዩሽን ላይ የሚቀመጥ ከሆነ ደግሞ ያንን ራይት ቴል ብለን እንጠራዋለን። ሶ ራይት ቴል ብለን የምንጠራው ኦልተርኔቲቭ ሃይፖቴሲስ ሳይናችን ግሬተር ዛን ከሆነ ማለት ነው። ግሬተር ዛን ከሆነ ነው። ስለዚህ here the null hypothesis will be rejected if the sample ካልኩሌት የምናደርገው ዳታ ከአንድ ሺህ የሚበልጥ ከሆነ ወይ ደግሞ ዜድ ላይ ካልኩሌት አድርገ ነው ከዜድ ምሳሌ አንድ ከመጣ ከአንድ የሚበልጥ ዳታ ከመጣ የዛኔ ሪጀክት እናደርጋለን። ወይስ ከአንድ የሚያንስ ከሆነ ደግሞ አክሴፕት እናደርጋለን። ምሳሌ በዚህኛው ኤግዛምፕል ስንመለከት ኦልሞስት ይቺ ሁለት አለች እዚህ ጋር የመጣችው ሪዛልት ሶ የዜድ ኤክስ ሁለት ከመጣ ስለዚህ ከሁለት በታች ከሁለት በላይ ከመጣ 2 3 4 5 እያለ ካልኩሌት የምናደርገው ዜድ ቫልዩ የሚመጣ ከሆነ ያንን ሪጀክት እናደርጋለን። ነገር ግን ከሁለት በታች የሚመጣ ከሆነ ካልኩሌት የምናደርገው የዜድ ቫልዩ የዛኔ ደግሞ ሃይፖቴሲሳችንን እናደርጋለን ማለት ነው። አክሴፕት እናደርጋለን። ሃይፖቴሲሳችንን አክሴፕት እናደርጋለን ማለት ነው። ላኛው የቴል አይነት ቱቴል ተብሎ ይጠራል። ይሄ ቱቴል ነን ዳይሬክሽናል ተብሎ ይጠራል። ይሄ ማለት ሁለቱ ሳይድ ላይ ሪጀክሽን ሪጅን ካለ ያንን ቱቴል ብለን እንጠራዋለን። ሶ ነን ዳይሬክሽናል ተብሎ ይጠራል። ኢንክሪዝ ኦር ዲክሪዝ የማያሳየን ከሆነ ሶ አንዳንድ ስቴትመንቶች በብዛት ኤክስፕረስ ሊደረጉ ይችላሉ። ሶ ኢንክሪዝ ያርጉ ዲክሪዝ ያርጉ ሳያሳውቅ ሶ ሲምፕሊ ስቴት ሊደረጉ ይችላሉ። ስለዚህ አጠቃላይ ኢፍ ዘ ነል ሃይፖቴሲስ ሾስ ኖት ኢኳል የኖት ኢኳል ምልክት የሚያሳይ ከሆነ ያንን ቴል ቱቴል ተብሎ ይጠራል ነው። ስለዚህ በዛ መንገድ ስቴት እናደርጋለን ማለት ነው። በዛ መንገድ ስቴት እናደርጋለን እንደምትመለከቱት ማለት ነው። ሶ እንደዚህ ጋር ኔጌቲቭ ዜድ አልፋ ኦቨርቱ አለ፣ እዚህ ጋር ፖዚቲቭ ዜድ አልፋ ኦቨርቱ አለ። ስለዚህ ኢፍ ዘ ቫልዩ የሚመጣው እዚህኛው ሳይድ ላይ ሼር የተደረገው ሪጅን ላይ ወይ ደግሞ እዚህኛው ሼር የተደረገው ሪጅን ላይ ይመጣ ከሆነ ሪጀክት እናደርጋለን። ነገር ግን ከዚህኛው ከኔጌቲቭ ዜድ አልፋ ኦቨርቱ እስከ ፖዚቲቭ ዜድ አልፋ ኦቨርቱ ደግሞ የሚመጣ ከሆነ የዛኔ ነል ሃይፖቴሲሳችን አክሴፕት እናደርጋለን ማለት ነው። ድኖት ሪጀክት ይሆናል። ነገር ግን እንዳልኳችሁ ከዜድ አልፋ ኦቨርቱ የሚበልጥ ከዚች ከተቀመጠችዋ ከአልፋ ኦቨርቱ ሪዛልት የሚበልጥ ከዚህኛው ከኔጌቲቭ ዜድ አልፋ ኦቨርቱ የሚበልጥ የሚያንስ ወደዛ ደግሞ የሚያንስ ከመጣ ሪጀክት እናደርጋለን ማለት ነው። ሪጀክት እናደርጋለን። ስለዚህ በዚህ መንገድ እንሰራለን። ሶ የመጀመሪያው ስራችን የሚሆነው ሃይፖቴሲሳችንን ስቴት ማድረግ ነው ማለት ነው። ሃይፖቴሲሳችንን ስቴት ማድረግ ነው። እንዴት ስቴት ይደረጋል በኤግዛምፕል በደንብ እንመለከተዋለን። ሶ ሲምፕል የሆነ ታስክ ነው፣ ግን አጠቃላይ ትልቅ ትኩረትን ይፈልጋል። ምክንያቱም ቴስቱ ሎወር ቴል መሆን ሲጠበቅበት እኛ አፐር ቴል ልናደርገው እንችላለን። ሶ የምናስቀምጠው ሳይን አንዳንዴ በቃ ሙሉን ከዚህ በኋላ ያሉትን ስራዎች በሙሉ አፌክት ሊያደርግብን ይችላል። ስለዚህ በጣም ኬርፉል የሆነ ስቴትመንት መስራት መቻል ይጠበቅብናል። ሁለተኛው ያው ሌቭልስ ኦፍ ሲግኒፊካንስ ብለን የምንጠራውን እሱን ስቴት እናደርጋለን። ያ ማለት አልፋ ቫሉያችንን ማስቀመጥ መቻል ይጠበቅብናል። እሱ ደግሞ እንደ ጊቭን ይሰጠናል። ስለዚህ ያቺ አልፋ የምታሳይ አጠቃላይ ያ ትሩ የሆነ ነል ሃይፖቴሲሳችን ሪጀክት የሚደረግበትን ፕሮባቢሊቲ የሚያሳይ ማለት ነው። 5% ስንል አጠቃላይ ነል ሃይፖቴሲሳችን ሪጀክት የማድረግ ቻንሳችን 5% ነው ማለት ነው። it shows that the levels of significance ተብሎ ይጠራል። ወይ ደግሞ the probability of making type 1 error type 1 error ማለት ደግሞ ሪጀክት ትሩ ነል ሃይፖቴሲስ ነው። ስለዚህ ነል ሃይፖቴሲሳችን ሪጀክት የማድረግ ቻንሳችንን አጠቃላይ levels of significance or አልፋ ተብሎ ይጠራል። ስለዚህ እሱን እንከውናለን ማለት ነው። ሶስተኛው ስቴፕ የሚሆነው ለጠቃላይ የሳምፕል ዳታዎችን ተጠቅመን ቫልዩ ኦፍ ቴስት ስታቲስቲክሶችን ኮምፒት ማድረግ ነው የሚሆነው። ስለዚህ ለጠቃላይ ያው ሃይፖቴሲሲንግ ስንሰራ ራንደም የሆነ የሳምፕል ተጠቅመን መውሰድ መቻል አለብን። በዛን አማካኝነት ክሌማችን ትሩ ነው ኦር አይደለም የሚለው መስራት መቻል አለብን። then we need to compute the test statistics ዜድን ተጠቅመን ሊሆን ይችላል ወይ ደግሞ ቲን ተጠቅመን ሊሆን ይችላል። በዛ አማካኝነት ዜድን ካልኩሌት እናደርጋለን። ቻፕተር ላይ ዜድን ካልኩሌት ባደረግነው መንገድ ቴስት እናደርጋለን ማለት ነው። ያው ፖፑሌሽን ስታንዳርድ ዲቪዥናችን ናውን ሆኖ ከ30 በላይ ከሆነ ኦር ኢቨን ባይሆን እንኳን ከ30 በላይ የሆነ ሳምፕል ካለን የዛኔ ዜድ እንጠቀማለን። ዘን ደግሞ ቲን ደግሞ ስታንዳርድ ዲቪዥን ኢዝ አንናውን እና ፕላስ ደግሞ ሳይዛችን ከ30 በታች በሚሆንበት ጊዜ ደግሞ የዛኔ ቲን እንጠቀማለን ማለት ነው። ቲን እንጠቀማለን። በዚህ በምትመለከቱት አይነት ፎርሙላ አፕላይ እናደርጋለን ማለት ነው። ዜድ ኤክስ ባር ስንል ሳምፕል ሚን ማይነስ ሚን ኦፍ የሃይፖቴሲሱ ሚን ዲቫይድ ባይ ስታንዳርድ ኤረር አድርገን እናገኛለን። ይሄ 30 ከ30 በላይ ከሆነ በተለይ ስታንዳርድ ዲቪዥናችን ናውን ከሆነ ስታንዳርድ ዲቪዥናችን ናውን ሆኖ ወይ ደግሞ የፖፑሌሽናችን ኖርማል ሆኖ ሳምፕላችን የሳምፕል ሳይዛችን 30 በታች እንኳን ቢሆን ፖፑሌሽናችን ኖርማል ከሆነ ሳምፕላችን ኖርማል ነው ተብሎ ስለሚታሰብ እዚህም ጋር ተመሳሳይ መልኩ ዋዝ ስታንዳርድ ዲቪዥናችን ናውን ከሆነ የምንከተለው ዜድን ይሆናል ማለት ነው። ወላስ ግን ስታንዳርድ ዲቪዥናችን አናውን በሚሆንበት ጊዜ እና ሳምፕላችን 30 እና ከዛ በላይ በሚሆንበት ጊዜ ዜድ እንጠቀማለን። በፖፑሌሽን ስታንዳርድ ዲቪዥን ቦታ ሳምፕል ስታንዳርድ ዲቪዥን እንከተላለን። ወላስ ግን ኢፍ ዘ ሳምፕል ለዛን 30 የሚሆን እንኳን ደግሞ የዚህን ጊዜ ደግሞ ማን እንጠቀማለን ማለት ነው? ቲን እንጠቀማለን ማለት ነው። ቲን እንጠቀማለን። ቲ ዲስትሪቢዩሽንን ቻፕተር 2 ላይ በደንብ ዲስከስ አድርገናል። በተለይ ኢንተርቫል ዲስትሪቢዩሽን የሚለው ቪዲዮ ላይ ዛሬ በሰፊው ማግኘት ይችላላችሁ ስለ ቲ ዲስትሪቢዩሽን። ስለዚህ በዚህ መንገድ ካልኩሌት እናደርጋለን ማለት ነው። እንግዲህ በዚህ መልክ ካደረግን በኋላ we can test the hypothesis by using critical value or p value approach ተጠቅመን ሃይፖቴሲሶችን ቴስት ማድረግ
እንጀምራለን ማለት ቴስት ማድረግ እንጀምራለን። ስለዚህ ሁለት አይነት አፕሮቾች አሉ፣ ክሪቲካል ቫልዩ አፕሮች እና ፒ ቫልዩ አፕሮች ተብሎ የሚጠራ። እነዚህ ሃይፖቴሲስ ቴስት የምናደርግባቸው ናቸው። ክሪቲካል ቫልዩ አፕሮች ለምንመጣው እንግዲህ አንድ ሰፓሬት የሆነ ክሪቲካል ሪጅን ይኖራል። ያቺ ሰፓሬት የሆነች ክሪቲካል ሪጅን ከዚህ በታች ከሆነ ሪጀክት፣ ከዚህ በላይ ከሆነ አክሴፕት እያለች የምትለየልን ነች ክሪቲካል ሪጅን ብለን የምንጠራት። ክሪቲካል ሪጅን ብለን የምንጠራት ወይም ክሪቲካል ሪጅን አጠቃላይ ከሌቭልስ ኦፍ ሲግኒፊካንስ ጋር ይመሳሰላል። ሪጅን ኦር ኤሪያ ኢን ዊች ዘ ነል ሃይፖቴሲስ ዊል ቢ ሪጀክት፣ ነል ሃይፖቴሲሳችን ሪጀክት የሚደረግበትን ኤሪያ ያንን ክሪቲካል ሪጅን ብለን እንጠራለን። ክሪቲካል ሪጅን ብለን እንጠራለን። ክሪቲካል ቫልዩ እና አጠቃላይ ዩዚንግ ዜድ ኦር ቲ ተጠቅመን ዲተርማይን እናደርጋለን ማለት ነው። ዲተርማይን እናደርጋለን። ስለዚህ ሌፍት ቴል ላይ ከሆነ ዘን ሌፍት ቴል ላይ ሆኖ ዜድ አልፋ እናደርግና ዘን ኦን ዘ ሌፍት ሳይድ ኦፍ ዘ ዲስትሪቢዩሽን የሚመጣ ከሆነ ሃይፖቴሲሳችን ሪጀክት እናደርጋለን። ራይት ቴል ከሆነ ዜድ አልፋችን ኦር ቲ አልፋችን አጠቃላይ ፕሌስ የሚያደርገው ኦን ዘ ራይት ሳይድ ኦፍ ዘ ዲስትሪቢዩሽን ይሆናል። ዌራስ ቱ ቴል ላይ በሚሆንበት ጊዜ ደግሞ ዜድ አልፋ ኦቨር ቱ ኦር ቲ አልፋ ኦቨር ቱ ዊል ቢ ፕሌስድ ኦን አይዘር ሳይድስ ኦፍ ዘ ዲስትሪቢዩሽን፣ በሁለቱም ሳይድ ኦፍ ዘ ዲስትሪቢዩሽን ይሆናል። ቱ ቴል በሚሆንበት ጊዜ አልፋ ኦቨር ቱ እናደርጋለን። እንግዲህ የሚሰጠን ሌቭል ኦፍ ሲግኒፊካንስ ወደ ሁለት እናካፍላለን ማለት ነው። ሁለት እናካፍላለን። ለዚህ ምሳሌ 10% ኤረር ካለ ኦን ዘ ሌፍት ሳይድ 5%፣ ኦን ዘ ራይት ሳይድ 5% ኤረር ይኖራል። ያ ማለት ነል ሃይፖቴሲሳችን ሪጀክት የመደረግ ቻንሱ በሁለቱ ሳይድ ላይ 5% ይላል ማለት ነው። በዚህ መንገድ ቴስት እናደርጋለን። ዘን አምስተኛው ስቴፕ የሚሆነው እንዳጠቃላይ ያንን ካልኩሌት አድርገን ካገኘን በኋላ ዜድ አልፋችን ዲተርማይን ካደረግን በኋላ ቀጣዩ ስቴፕ የሚሆነው እንዳጠቃላይ ቴስት ስታቲስቲክስ ዲተርማይን ማድረግ ነው። ዜድ አልፋ እንዴት ካልኩሌት ማድረግ እንችላለን፣ ዜድ አልፋ እንዴት ዲተርማይን ይደረጋል፣ እሱን በቀጣይ በኤግዛምፕል እንመለከታለን። ከአሁን በፊት ግን ስታቲስቲክስ ፎር ማኔጅመንት 2 ላይ ስታቲስቲክስ 2 ላይ ባለፈው ሰራዋላችሁ ቪዲዮ ላይ በተለይ የኢንተርቫል ኤስቲሜሽን ላይ የዜድ ቫሊዩ 90 ሲሆን 95 ሲሆን 99 ሲሆን ተብሎ የተቀመጣለ። ስለዚህ በዛ አማካኝነት መውሰድ ትችላላችሁ፣ እሱን መጠቀም ትችላላችሁ ማለት ነው። እንግዲህ ሌላኛው አምስተኛው ስቴፕ የሚሆነው ኮምፔር የማድረግ ስራዎችን ነው የምንሰራው። ስለዚህ ኮምፔር እናድርግና ኢፍ ዜድ ካልኩሌት የምናደርገው የሚልን ሪዛልት ሌፍት ቴል ሲሆን፣ ራይት ቴል ሲሆን፣ ቱ ቴል ሲሆን እያንዳንዱ ኤሪያ ላይ ያለው ውሳኔ ይለያያል ማለት ነው። ምሳሌ ካልኩሌት የምናደርገው ቫሊዩ ካስቀመጥነው ቫሊዩ ምን የሚያደርግ ከሆነ የሚያንስ ከሆነ ለስ የሚያደርግ ከሆነ ዘን ሌፍት ቴል ላይ የዛኔ ነል ሃይፖቴሲሳችን ሪጀክት እናደርጋለን። ራይት ቴል ላይ ደግሞ ኢፍ ኢትስ ግሬተር የሚሆን ከሆነ ራይት ቴል ላይ ደግሞ ኢፍ ኢትስ ግሬተር የሚሆን ከሆነ አሁን የኛው ሌስ ዛን ሲሆን ኢፍ ኢትስ ግሬተር የሚሆን ከሆነ ነው ሪጀክት የምናደርገው። ወይስ እዚህኛው ላይ ፌል ቱ ሪጀክት ያደርግ። ፎር ኤግዛምፕል ካልኩሌት የምናደርገው የዜድ ቫሊዩ ከዜድ አልፋ ከክሪቲካል ቫሊዩ ክሪቲካል ብለን ከመጠራት ቫሊዩ የሚበልጥ ከሆነ ዱ ኖት ሪጀክት ነል ሃይፖቴሲስ ነው። እዚህኛው ላይ ደግሞ የሚበልጥ ከሆነ ሪጀክት ነው፣ የሚያንስ ከሆነ ደግሞ ፌል ቱ ሪጀክት ነው ማለት ነው። ራይት ቴል ሲሆን ሌፍት ቴል ሲሆን ኢቨን ዲሲሽን ክራይቴሪያችን ሁሉ ይለያያል። ዘን ደግሞ ቱ ቴል በሚሆንበት ጊዜ አብሶሉት ውስጥ ምክንያቱም ኔጋቲቭ ላይ ስለሚመጣ ኔጋቲቭ ኤክስ የሚመጣም ከሆነ አጠቃላይ አብሶሉት ቫሊዩ ስናስገባውና ዘን ራይት ቴል የተጠቀመው ፕሪንሲፕል እንከተላለን ማለት ነው። ዜድ ኤክስ ኢፍ ኢትስ ግሬተር ዛን ዜድ አልፋ ኦቨር ቱ ግሬተር የሚሆን ከሆነ ሪጀክት እናደርጋለን። ለስ ኦር ኢኳል ቱ የሚሆን ከሆነ ደግሞ ፌል ቱ ሪጀክት እናደርጋለን። ቱ ቴል ሲሆን ግን ዊ ኒድ ቱ ኢንሰርት ዘ ቫሊዩ ኢንቱ አብሶሉት ቫሊዩ ለአብሶሉት ቫሊዩ ማስገባት መቻል ይጠበቅብናል ማለት ነው። ያንን ክሪቲካል ቫሊዩ አፕሮች ተብሎ ይጠራል። ያኛው ፒ ቫሊዩ አፕሮች ተብሎ የሚጠራ ነው። ፒ ቫሊዩ አፕሮች ደግሞ ፕሮባቢሊቲ ቫሊዩ አፕሮች ተብሎ ይጠራል። ዜድ ኤክስን እዚህ ጋር ካልኩሌት እናደርግና ከዛ ዜድ ኤክስን ካልኩሌት ካደረግን በኋላ አሁን ፕሮባቢሊቲ እንፈልጋለን። ካልኩሌት ያደረግነትን የዛች የዜድ ኤክስን ፕሮባቢሊቲ እንፈልግና ዘኔችን ፕሮባቢሊቲ ከአልፋ ቫሊዩ ጋር እንደምናደርገው ኮምፔር የማድረግ ስራ ነው የምንሰራው ማለት ነው። ኮምፔር የማድረግ ስራ ነው የምንሰራው። ሌፍት ቴል ሲሆን እንግዲህ ዜድ ኤክስን ከሼል ለተደረገው ሪጅን ፕሮባቢሊቲ እንፈልጋለን። ራይት ቴልም ላይ በዛው ልክ ሼል ለተደረገው ሪጅን እንፈልጋለን። ቱ ቴልም ላይ በተመሳሳይ መልኩ ሼል ለተደረገው ሪጅን እንፈልግና መጨረሻ ላይ የሚመጣውን ውጤት በሁለት እናባዛለን። ምክንያቱም ቱ ቴል በሚሆንበት ጊዜ ወደ ሁለቱም ሳይድ ስለሚኖር ማለት ነው። ወደ ሁለቱም ሳይድ ስለሚኖር በተመሳሳይ መልኩ ፒ ቫሊዩን ከአልፋ ቫሊያችን ጋር ኮምፔር እናደርግና ዘን ውሳኔዎችን እንወስናለን ማለት ነው። ውሳኔዎችን እንወስናለን። ይሄ የምትመለከቱት ኮንዲሽን ነው። ስለዚህ ሌፍት ቴልም ሆነ ራይት ቴልም ሆነ ቱ ቴልም ሆነ ለጠቃላይ የፒ ቫሊዩ ህግ ተመሳሳይ ነው። ኢፍ ዘ ፒ ቫሊዩ ኢዝ ለስ ዛን አልፋ የሚሆን ከሆነ ሃይፖቴሲሳችን ሪጀክት እናደርጋለን። ወይስ ኢፍ ዘ ፒ ቫሊዩ ኢዝ ግሬተር ኦር ኢኳል ቱ አልፋ የሚሆን ከሆነ ደግሞ የዛኔ ፌል ቱ ሪጀክት ይሆናል። ፌል ቱ ሪጀክት ነው። በዚህ መንገድ ሃይፖቴሲሳችንን ቴስት እናደርጋለን። የመጨረሻው የሚሆነው ኮንክሉዥን ማድረግ ነው፣ ድሮ ማድረግ ነው ማለት ነው። ዘ ላስት በት ዘ ሊስት ስቴፕስ ኦፍ ሃይፖቴሲስ ቴስቲንግ ኢዝ አባውት ድሮዊንግ ኮንክሉዥን ተብሏል። ኮንክሉዥን ድሮ ማድረግ ነው የሚሆነው። ለዚህ እንዳጠቃላይ በምናገኘው ኮምፒቴሽን አማካኝነት ኮንክሉዥኖችን ድሮ እናደርጋለን ማለት ነው። እንዳጠቃላይ ይሄ ሃይፖቴሲስ ቴስት የሚደረግበት ስቴፕ ነው የሚሆነው ማለት ነው። ሃይፖቴሲስ ቴስት የሚደረግበት ስቴፕ ነው። ቀጣይ በምናደርግ ቆይታ ሃይፖቴሲስ ቴስቲንግ ኦፍ ሚን ኤንድ ፕሮፖርሽን በጣም ቫሪየስ የሆኑ ኤግዛምፕሎች አሉ። እነዚህን ኤግዛምፕሎች የምታዩቸውን ኤግዛምፕሎች እነዚህን ኤግዛምፕሎች እንዴት እንደሚሰሩ አሁን ካየነው ጋር መልሰን እያነጻጸርን በደንብ የምናይ ነው የሚሆነው። ለዛሬ እንዳጠቃላይ ስለ ሃይፖቴሲስ ቴስቲንግ ኢንትሮዳክሽን ይህን ያክል ካነሳን ይበቃል። በቀጣይ ሰፋ አድርገን በውስጡ
የሚካተቱ ጉዳዮችን እንዴት ካልኩሌት እንደሚደረግ፣ እንዴት ከዜድ ቴብል ላይ እንዴት ከቲ ቴብል ላይ እንደምናነብ፣ ስቴፖች እንዴት ላይ እንደምናደርግ፣ ከሃይፖቴሲስ ስቴትመንት ጀምሮ ሌቨል ኦፍ ሲግኒፊካንስ እንዴት እንደሆነ ዲተርማይን እንደሚደረግ ክሊርሊ እናያለን። ስለዚህ በቀጣይ ቪዲዮ እስክንገናኝ ድረስ ቸር እንሰንብት። ለቻናል አዲስ የሆናችሁ ቤተሰቦች ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በተባባልን ቪዲዮ እስክንገናኝ ድረስ በድጋሚ ቸር እንሰንብት። መልካም ጊዜ፣ መልካም ቆይታ